ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ እንቆያለን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች፣ ለአጋርነታችሁ፣ ለድጋፋችሁ ለዘውትር አድማጮቻችን ልባዊ ምስጋናችን በያላችሁበት ይድረስ ብለናል። ዛሬም በርከት ያሉ ጥንቅሮችን ይዘናል። የዝውውር መስኮቱ አሁንም በክለቦች መካከል የሚደረጉ ዝውውሮች እንዲሁ ቀጥለው ሲካሄዱበት ሊጎችም ሊጀምሩ በጣም ጥቂት ጊዜያቶች ብቻ ይቀራሉ። ኦልሞስት ወደ 2 ሳምንት አካባቢ ማድሪድ ቤት አዳዲስ ጉዳዮችን አስቀድመን እናነሳለን። በዝውውር ጉዳይ ላይ የባርሴሎናን የዝውውር መስኮት ወቅታዊ እንቅስቃሴ በተጨማሪነት በቃል ስፖርት ዩቲዩብ ቻናል በዚህኛው የመረጃ ሰዓታችን ይዘናል። ከዛ ውጭ ዛሬ ሲደረጉ የነበሩ ጨዋታዎችን ጨምሮ በርካታ ያሉ አጫጭር ስፖርታዊ ጥንቅሮችን እንዲሁ እናስደምጣችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርካታ ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። የዝውውር መስኮት ወቅታዊ እንቅስቃሴዎች በፕሪሚየር ሊጉ አስቀድመን እንዳሰሳችኋለን። በታላላቆቹ ክለቦች በቢግ ሲክስ በተለምዶ ከስፐርስ ጀምሮ መረጃዎችን ይዘናል። በዝውውር መስኮቱ እናነሸዋለን። የሲቲን የአጥቂ ክፍል ጥራት መመልከት ግድ ስላለን በሲቲ የአጥቂ ክፍል ጥራት ጀምረን በሲቲ ቤት ወቅታዊ ዝውውር መረጃዎችን እናደርሳችኋለን። ሲቲ ድርድሩ ላይ የቀረበለትን የዝውውር ሂሳብ ውድቅ ያደረገበትና ተጫዋች ለማምጣት የሚያደርገውን ጥረት እናነሳለን። በቼልሲ በኩል በርከት ያሉ ተጫዋችን የመቀነስ ሂደት ውስጥ አንዱን ተጫዋች በተመለከተ ሰፋ ያለ መረጃ ይዘናል። ዛሬ ቼልሲ ስብስብም ጃክራት ደርሷል። ምክንያቱን እነግራችኋለን። በሊቨርፑል የመረጃ ሰዓታችን ድርድሮች ቀጥለዋል። ምናልባት በድርድሩ ላይ ሊቨርፑል አሁንም እየተጠየቀ ያለው ትልቅ ገንዘብ ለድርድሩ እንደ መዘግየት እየተጠቀሰ ይገኛል። ከዛ ውጪ የሊቨርፑልን የተከላካይ ክፍል የዝውውር ሁኔታን ጨምሮ በርከት ያሉ መረጃዎችን በሊቨርፑል የመረጃ ሰዓት እናካፍላችኋለን። ሊቨርፑልያንም አብራችሁን ቆዩን። በመረጃ ሰዓታችን በማንቸስተር ዩናይትድ የቡድኑ ወሳኝና ቁልፍ ተጫዋቾች ከስብስቡ ተቀንሷል። ምክንያቱን እንነግራችኋለን። ከዛ ውጪ በማንቸስተር ዩናይትድ በኩል የሚጠበቁ ሁነቶች አሉ። የቡድን ዜና በስፋት እናነሳለን። ከዩናይትድ ዝውውር ጋር አያይዘን ተጨማሪ መረጃዎች በቃል ስፖርት ዩቲዩብ ቻናል በስፋት ተይዘዋል። ለማንቸስተር ዩናይትድ ደጋፊዎችም ከኛ ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ መረጃዎችን ትከታተላላችሁ። ሚኬል አርቴታ የሚሉት ነገር አለ። የእሳቸውን ጋዜጣዊ መግለጫ እናደርሳችኋለን። ከዛ ውጭ ግን አርሰናል አሸንፎን ሳይሆን ነገሮች ናቸው ያሸነፉን እያሉ ነው ኒውካስሎች። በአርሰናል በኩል ምናልባት ቀጥሎ የምንጠብቀው ትልቅ ዝውውርስ እንዴት ያለ ነው? የሚጠበቁትን ጥቂቶቹን እንነግራችኋለን። በተለይም የክንፍ አጥቂ ጉዳይ አሁንም በስፋት እየተሰራበት ነው። ከወደ ጣሊያን ለየት ያሉ መረጃዎች ተሰናድተዋል። በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ቆይታ ስታደርጉ ትከታተሏቻላችሁ። ቃል ስፖርት ዩቲዩብ ቻናል ከ100,000 ሰብስክራይበር በላይ ደርሰናል። ልባዊ መስጋናችን በያላችሁበት ድረስ። መረጃዎቹንም ማካፈላችሁ ቃል ነኝ። አብራችሁን ቆዩን። በማድሪድ እንጀምር። ሪያል ማድሪድ የአጥቂ ክፍሉ አሁን በጣም ጠንቀቅ ያለ ነው። በጣም አደገኛውን የማጥቃት ክፍል ይዟል። ምናልባት ሞሪኒዮን የሚያውቁ በርካቶች የጥንቃቄ እግር ኳስን ሲጫወቱ ወይ ደግሞ የማጥቃት ክፍላቸው በተክለ ሰውነታቸው ከፍ ያሉ እንደ ዲዲየር ድሮግባ ያሉ የአንድ ለአንድ ፍልሚዎችን ማሸነፍ የሚችሉ ተጫዋቾችን ይዘው በመጫወት ይታወቃሉ። የሪያል ማድሪዱ ጆዜ ሞሪኖ ግን በመጀመሪያውም አጋጣሚ ፍጹም የተለየ ነበር። ማጥቃቱ ላይ የአውሮፓን በርካታ ግብ በማስቆጠር በአንድ ሲዝን የመጨረስም ሪካርድ በባየር ሙኒክ ባለፈው ዓመት እስኪነጠቁት ድረስ ትልቁ ነበረ። አሁን ሌላ በጣም አደገኛ የማጥቃት ክፍል ይዘው ተመልሷል ሞሪኒዮ። 9 ቁጥሩ ኬሊያን ምባፔ ነው። 10 ቁጥሩ ጁድ ቤሊንግሃም ነው። ከሱ ጀርባ ግራና ቀኙ ላይ ቪኒሺየስ ጁኒየር ግራውን፣ ያንዶሜንዲ ቀኙን ይዞ ይጫወታል። በጣም ፈጣን ነው። እንደምትመለከቱት ጁኒየር ፈጣን ነው፣ ዲዮሜንዲ ፈጣን ነው፣ መባፔ ፈጣን ነው። ቤሊንግሃም በጣም ቴክኒካል ብቃቱ ከፍ ያለ ነው። ከሱ ፍጥነት ሳይሆን ጥራት ያላቸው ፓሶች የሚጠበቁበት ቦታ ላይ ይጫወታል። የሞሪኒዮ ቡድን ቀጣይ ዓመት ፍጹም የተለየ ነው። እሳቸው ይጠቀሙበታል ተብሎ ከሚጠበቀው የጨዋታ አቀራረብ አንጻር ጆዜ ሞሪኒዮ ምናልባት በጣም ተናደውበታል የተባለው የአማካኝ ክፍሉ ላይ ይሄ የእሳቸው የእግር ኳስ ፍልስፍና ኋላውን በደንብ መጠበቅ የሚል እንደሆነ ይታወቃል። እንደውም በቼልሲ ሳሉ በአንድ የውድድር ዓመት 15 ግቦችን አስተናግደው ሻምፒዮን ሆኑበት። እስካሁን በፕሪሚየር ሊጉ ሪካርድ ነው። ኦልሞስት ወደ 20 ዓመት ገደማ አልፎታል። ስቲል ሪካርድ ነው። ያ ሪካርዳቸው አልተሰበረም። ምን ያህል ጠንካራ የመከላከል ክፍል እንደሚወዱ ይታወቃል እሳቸው። ለዛ ሮድሪ ምኞታቸው ነበር። ወደ ባርሴሎና ነው የሚሄደው። በዚህ ደስተኛ አይደሉም ተብሏል።
ማድሪድ ሀሳቡን ይቀይራል ተብሎ አይጠበቅም። በነገራችን ላይ በዚህ ምክንያት ሪያል ማድሪድ እንደ ኤድዋርዶ ካማቪንጋ ያለን ተጫዋችም ላይለቅ ይችላል። ዩናይትድ እድሉ ይጠብበታል ማለት ነው። በርከት ያሉ ስፔን መገናኛ ብዙሃንም ሞሪኒዮ ደስተኛ ያልሆኑት በሮድሪ አለመምጣት ነው። ከዚህ ጋር በተያያዘም የቡድኑ ወሳኝና ሌሎች ቁልፍ ተጫዋቾችን የማይለቁም አንዱ ኤድዋርዶ ካማቪንጋም ይሆናል ተብሎ ነው የሚጠበቀው። የጆዜ ሞሪኒዮ ቡድን ደግሞ ሌሎች የሚመለሱ ተጫዋቾች አሉ። ለአብነት ያክል እንደ ሮድሪጎ ጎኤሽ ያለ ተጫዋች ይጠበቃል። ይህ ተጫዋች በጉዳት ምክንያት ነበር ዓመቱን ሙሉ ከውድድር ውጭ የነበረው። ብራዚሌ ክንፍ አጥቂ ግን አሁን ተመልሷልና ሲመለስ ተክለ ሰውነቱ በጣም ገዝፎ ጡንቻ ገንብቶን የመጣውና በማገገም ሂደቱ ላይ ተጫዋቹ ዋነኛ ፍላጎቱ በጆዜ ሞሪኒዮ ቡድን ውስጥ የቡድኑ ወሳኝና ቁልፍ ተጫዋች ሆኖ መመለስ ነው። ሞሪኒዮም ከሰሞኑ እንደዚህ አይነት ተጫዋችን በጣም ወዳለው ሲሉ እንደነበረ ይታወቃልና ከክለቡ ይለቃል ተብሎ አይታሰብም። ያው የፈረደበት ሄንድሪክ ነው። ዘንድሮም በውሰት ክለቡ ይለቃል ተብሎ በስፋት እየተነገረ የሚገኘው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በዝውውር መስኮቱ ላይም በሪያል ማድሪድ በኩል ሮድሪጎ ጎኤሽ ከመልቀቅ ይልቅ በዋነኝነት በቡድኑ ይቀጥላል ተብሎ ይጠበቃል። የተጫዋቹ በዚህ መንገድ መመለስ ግን ማድሪድን ቤት በጆዜ ሞሪኒዮ ትኩረት እንዲሰጠው አድርጓል። በባርሴሎና በኩል በሮድሪ ጉዳይ ይፋ ድርድር ላይ ናቸው ከሲቲ። በእርግጥ ጥያቄያቸው ተቀባይነት አላገኘም። ድርድሩ ቀጥሏል። ምን ገጠማቸው በሮድሪ ዝውውር ባርሴሎና የሚለውን በሲቲ የመረጃ ሰዓት እንመለስበታለን። ይፋ ጥያቄያቸው ውድቅ ግን ተደርጓል። ምክንያቱን እነግራቸው ለውድቅ የተደረገበትን በሊቨርፑል በኩል በባርሴሎና በኩል ሌላ የሚጠብቁት አንድ ነገር አለ። ፌራን ቶሬዝን ጉዳይ በተመለከተ ነው። የፊታችን ሰኞ አንድ የሚጠበቅ ትልቅ ድርድር አለ። የአትሌቲኮ ማድሪድ እና የዩሊያን አልቫሬዝ ሰዎች ቁጭ ብለው ይነጋገራሉ። ባርሴሎና ከሁለት ያጣ መሆን አይፈልግም። ማለትም ዩሊያን አልቫሬዝን ካጣ ፌራን ቶሬዝን ማጣት አይፈልግም። ፌራን ቶሬዝን በተመለከተም ተጫዋቹ በባርሴሎና ሊቆይ የሚችልበት እድል በጣም ጠባብ ነው። ከዚህ ጋር በተያያዘ ተጫዋቹ ወደ ልምምድ በቀጣይ በቅርቡ ይመለሳል ተብሏል። በዛ ሰዓት ላይ ምን እንደሚከሰት እናያለን ብሏል ተጫዋቹ። ስለዚህ ባርሴሎና ከሁለት ያጣ መሆን አይፈልግም። ቶሬዝን እስካሁን ለመሸጥ ገበያ ያላቀረበን ፈላጊ ቢኖርም የዩሊያን አልቫሬዝን ጉዳይ ሰኞ ካወቁ በኋላ ግን እዚህ ዝውውር ላይ አንዳችን ልባት ይሰጡታል ተብሏል። ባየር ሙኒክ ዛሬ አቋም መፈተሻ ጨዋታ አድርጎ ነበር። ከፕሪሚየር ሊጉ ክለብ አስቶን ቪላ ጋር ነበር ጨዋታ ያደረገው። ጨዋታው በባየር ሙኒክ 2-1 ድል አድራጊነት ተጠናቋል። ኪም 36ኛው ደቂቃ ላይ መሪ ያደረገ ባየር ሙኒክን። ከዛ በኋላ መልሶ ሊዊሽ ዲያስ 73ኛው ደቂቃ ላይ 2-0 እንዲመሩ አደረገ። 82ኛው ደቂቃ ላይ የኡናይ ኤምሬውን ቡድን አስቶን ቪላ ከሽንፈት ያልታደገች ብቸኛ ግብ ጎሜሽ አስቆጥሮ ጨዋታው በባየር ሙኒክ 2-1 ድል አድራጊነት ተጠናቋል። የአቋም መፈተሻ ጨዋታ ያው በሲሪየስ የሚታይ መሆኑ ምንም ጥያቄ የለውም። ግን ክለቦች ሞር በተሸነፉ ቁጥር ችግራቸውን ለማወቅና ወደ ዝውውር መስኮቱ በፍጥነት እንዲወጡ ያደርጋል። አንዳንድ የተደፈነፈኑ ድሎች ምናልባትም ክለቦችን እንዳያዘናጉ ማለት ነው። ከጨዋታው መጠናቀቅ በኋላ ቪንሰንት ካምፓኒ ስለ ሚኬሎ ኦሊሴ ከበርካታ ክለቦች ጋር ከመያያዝ ጋር በተያያዘ ጥያቄ ቀርቦላቸው ነበረ። እንዲህ አይነት ነገር እኔን አይመለከትም፣ የኔ ዋና ስራ በቡድን ውስጥ ያሉ ተጫዋቾችን ለጨዋታ ማዘጋጀት ነው ብለው ምላሽ ሰጥተው አልፈውበታል። በዝውውር መስኮቱ የሮሜሎ ሉካኮን ጉዳይ በተመለከተም እስካሁን መዳረሻው እርግጥ አይደለም። ከናፖሊ ይለቃል፣ ምንም ጥያቄ የለውም። በራስመስ ሆይሉንድ ተተክቷል። እሱ የት ያርፋል የሚለው ግን በትልቁ ይጠበቃል። አታላንታ ዩናይትድ አሁንም እሱን ለማስፈረም ይፈልጋሉ። ሉካኮ አሁንም ከናፖሊ እንደሚለቅ እንግዲህ ስለተረጋገጠ ሌሎች ፈላጊ ክለቦችን ያህል ተብሏል። ሮሜሎ ሉካኮን በተመለከተ ከፈረንሳዊ ክለብ ሞናኮ ጋር በስፋት ስሙ ቢያያዝም እስካሁን በሁለቱ ክለቦች መካከል ወይም በተጫዋቹና በሞናኮ መካከል የተደረገ ውይይትም ድርድርም የለም። ጉዳዩን እየተከታተል ነው እንገኛለን። ከዛ ውጭ ግን እንደ አጠቃላይ ሮሜሎ ሉካኮ መዳረሻ በዚህ ክረምት ይጠበቃል። የሳውዲ አረቢያ ክለቦችን ጨምሮ በርካቶች ፍላጎት እንዳላቸው ምንም ጥርጥር የለውም። የተጫዋቹ ምርጫ ግን በጥቂት ቀናቶች ይወሰናል። ምክንያቱም ሊጎች ሊጀመሩ የሁለት ሳምንት ጊዜ ብቻ እንደቀረው ይታወቃል። በርከት ያሉ ሀገራት ከዣኒ ኢንፋንቲኖ ግራ በርከት ያሉት በቀኝ ቆመዋል። የእሳቸው አሁን ፕሬዚዳንታዊ ምርጫ ላይ ወይም ፕሬዚዳንት ሆነው የቀጥሉ በሚል ጉዳይ ላይ ሀገራት ለሁለት እየተከፈሉ ነው። ለአብነት ያክል ካታር፣ ዩናይትድ አረብ ኤምሬትስ፣ ሞሮኮ፣ ግብፅ፣ ስሪላንካ፣ ኮንጎ፣ ጅቡቲ፣ ሌባኖን፣ ኢንዶኔዥያ፣ ፊሊፒንስ፣ ኩዌት፣ ጋምቢያ፣ ሜክሲኮ፣ አርጀንቲና፣ ፓራጓይ፣ ቡትኒያና እንደ ባንግላዴሽ ያሉ ምናልባት በእግር ኳስ ስመጥር ሊባሉ የሚችሉት እዚህ ውስጥ አርጀንቲና፣ እንደ ፓራጓይ፣ እንደ ግብፅ ያሉት ይጠቀሳሉ እንጂ ቀሪዎቹ በእግር ኳስ ዓለም ውስጥ
አልፎ አልፎ ብቻ ስማቸው የሚነሱ ከሳቸው ጎን ሆነዋል። ምናልባት የአርጀንቲናና የግብፅ በትልቅ እና እንደ ፓራጓይ ያሉ ሊጠቀሱ ይችላሉ። ከሳቸው በተቃራኒ የቆሙት ግን ቀላል ሀገራት አይደሉም። ጀርመን፣ ኖርዌይ፣ ዌልስ፣ ሰርቢያ፣ ስዊድን፣ ግሪክ፣ አልባኒያ፣ እንግሊዝ፣ ጆርዳን፣ ኔዘርላንድ፣ ፊንላንድ፣ ዴንማርክ፣ ክሮሺያ፣ ሮማኒያ የመሳሰሉ ደግሞ የለም እኚህ ሰው ይበቁናል እያሉ ነው። በሳቸው በድጋፍ ጎን ያሉት በእግር ኳስ ዓለም ብዛም የማይታወቁ ግን ጥቂቶቹ እንደ አርጀንቲና፣ ግብፅ፣ ፓራጓይ ያሉ ጠንካራ ሀገራት በሳቸው ተቃራኒ የቆሙት ግን በጣም ጠንካራ የሚባሉት ናቸውና እሳቸውን ከስልጣን ለማውረድ የሚደረገው ጥረት ተጠናክሮ ቀጥሏል። ቃል ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከ100,000 ሰብስክራይበር ባለው በዩቲዩብ ገጻችን ብቻ እንገኛለን። ቃል ስፖርት ዩቲዩብ ቻናል ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ መረጃችን ቆይታ ስታደርጉ ግን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በድጋሜ ከፕሪሚየር ሊግ መረጃችን ጋር ስትቆዩ አስቀድመን የዝውውር ጉዳዮችን እናንሳ። በቶትንሃም ቤት የሚኪ ቫንደቢንን ኮንትራት የማራዘም ሂደት በቃል ደረጃ ተስማምቷል። ተጫዋቹ በሮቤርቶ ዲዘርቢ ቡድን ውስጥ አይነኬም አይተኬም መሆኑ ከተነገረው በኋላም በስምምነቱ መሰረት በተሻሻለ ደሞዝ ፊርማውን እንደሚያኖር ተረጋግጧል። አሁን የቀረው ነገር መቼ ፊርማውን ይፈርማል የሚለው ብቻ ነው። እንደፈረመ እንነግራችኋለን። በተቃራኒው እንደ ኩት ሬሜሮ ያለ ተጫዋች አትሌቲኮ ማድሪድ ጋር እስከ 2030 እንደሚያቆየውን ኮንትራት በቃል ደረጃ ተስማምቷል። አሁን የቀረው ነገር በአትሌቲኮ ማድሪድ እና በቶትናም መካከል ድርድሩ በገንዘብ ዝውውሩ ላይ ብቻ ነው። በተጠናቀቀ የውድድር ዓመት ማለትም በ2025/26 ሲዝን የፊት መስመር ጥራትን በተመለከተ ውድ ቤተሰቦቻችን የሲቲን የሚስተካከል የለም። ሲቲ በፊት መስመሩ 100 የግብ አስተዋጽኦን አግኝቷል። በሶስቱ ለአብነት ያክል ዶኩ 21 የግብ አስተዋጽኦ፣ ቼርኬ 28፣ ሃላንድ 51 የግብ አስተዋጽኦ አላቸው። የፕሪሚየር ሊጉ ሻምፒዮን አርሰናል በሁለተኝነት ይጠቀሳል። በማርቲኔሊ 18፣ በዮኬሬሽ 24፣ በሳካ 18 የግብ አስተዋጽኦ በድምሩ 60 አላቸው። ሶስተኛ ደረጃ ላይ የሚቀመጠው ሊቨርፑል ነው በኤኬቴኬ 23፣ በኢሳካ 5፣ በጋክፖ 15 በድምሩ 43 አለው። አራተኛ ማንቸስተር ዩናይትድ ነው በኩኛ 12፣ በሼሽኮ 13፣ በብሪያን ምቡሙ 15 በአጠቃላይ 40 የግብ አስተዋጽኦ አለው። የሲቲ እንዴት ያለ ጥራት እንዳለው ማሳያ ነው። ከተከታዩ አርሰናል በራሱ በ60 የግብ አስተዋጽኦ ልቆ ያለ የፊት መስመር አለው። ዘንድሮ ሲቲ በየትኛው መድረክ በየትኛው ደረጃ ላይ ያጠናቅቃል? የእንግሊዙ አዲስ ጠቅላይ ሚኒስትር ዋንጫ ይበላል ማለታቸው ይታወቃል። ማንቸስተር ሲቲ ከባርሴሎና የቀረበለትን የሮድሪን የዝውውር ሂሳብ ውድቅ አድርገዋል። ማንቸስተር ሲቲ ባርሴሎና ሮድሪን ለማስፈረም ያቀረበውን 50 ሚሊዮን ዩሮ ውድቅ ማድረጋቸው ታውቋል። የካታላኑ ክለብ ባርሴሎና አዲስ የዝውውር ሂሳብ ለማቅረብ በመዘጋጀት ላይ መሆናቸው ሲገለጽ፣ ማንቸስተር ሲቲ በይፋ 80 ሚሊዮን ዩሮ እንድታቀርቡ እንፈልጋለን፣ ከዛ ውጭ አንሸጠውም ብለዋል። ሮድሪ የአንድ ዓመት ኮንትራት እንዳለው ይታወቃል። ሲቲ የመደራደር አቅሙ እስከ የት ይሄዳል የሚለው የሚጠበቅ ሆኖ ማለት ነው። ሮድሪ በበኩሉ ባርሴሎናን ለመቀላቀል የመረጠ ሲሆን ከክለቡ ጋር ለመስማማትም እንደማይቸገርና ወደ ባርሴሎና ለመቀላቀል ፍቃዱን ከሰሞኑ መስጠቱ የሚዘነጋ አይደለም። ባርሴሎና 50 ሚሊዮን ዩሮ አቅርቦ ውድቅ ሆኗል። ሲቲ 80 ያለ ነው። 30 ሚሊዮን ዩሮ ልዩነት አለ። ሁለተኛ የባርሴሎና ጥያቄ ስንት ይሆናል? ሲቲ ሲቀበለዋል የሚለው ደግሞ እንዲሁ በቃል ስፖርት ዩቲዩብ ቻናል በተከታታይ ሽፋን እንሰጠዋለን። ያለ ሮድሪ ሻምፒዮን መሆንን ሲቲ እንዳያስበው እያለ ይገኛል። የቀድሞ የሊቨርፑል ተጫዋችና የአሁኑ የስካይ ስፖርት ተንታኝ ጄሚ ካራገር ለሲቲ ያለ ሮድሪ ሊግ ማሸነፍ ይከብዳል ነው ያለ። የቀድሞ የሊቨርፑል ተከላካይ ጄሚ ካራገር ማንቸስተር ሲቲ ሮድሪን ማቆየት ግድ ይለዋል እያለ ነው። ስፔናዊ አማካይ ሮድሪ ማንቸስተር ሲቲ ለቆ ባርሴሎና ለመቀላቀል ድርድር ላይ መሆኑን ያነሳው ጄሚ ካራገር ለማንቸስተር ሲቲ ያለ ሮድሪ ፕሪሚየር ሊጉን ማሸነፍ በብዙ ይቸገራል። ያለ ሮድሪ ሲቲ መቸገሩ ብቻ ሳይሆን በዚህ ዓመት ጋርዲዮላን ያጡበት ዓመት ነው። እናም ሌላ ቁልፍ ሰው የሚያጡ ከሆነ በጣም ይቸገሩበታል ብሏል። ከዛም በተጨማሪ እንደ ሀሳብ ያነሳቸው የነ ቤርናንዶ ሲልቫ መልቀቅንም ተደምሮ የሮድሪ ግን ሞር ይጎዳል እያለ ነው ክለቡን። ከዚህ ጋር በተያያዘ ብዙ ጊዜ ጄሚ ካራገር የሚያነሳቸው ሀሳቦች ለክለብ ደጋፊዎች የሚጥም አይደለም፣ ግን ይሄኛው ጠንቅቅ ያለ ሀሳብ ይመስላል። ሲቲን ያለ ሮድሪ ማሰብ በጣም ለሲቲ ደጋፊ አይደለም ያለ ጋርዲዮላ እያለ ቡድኑ ጋርዲዮላም እያለ የሚቸግር ነበርና እንዴት ይወጡታል የሚለው ለጄሚ ካራገርም ፈጽሞ የሚታሰብ አይደለም እያለ ይገኛል። በሲቲ በኩል የሮድሪ መውጣት እርግጥ እየሆነ መምጣቱን ተከትሎ ሁለቱን ተጫዋቾች ለማምጣት የሚያደርገውን ጥረት አጠናክሮ ቀጥሏል። ከቼልሲ ኤንዞ ፈርናንዴስን፣ ከሊል አዮ ቡዋዲን። የአዮ ቡዋዲ ነገር እንኳን ብዙ የሚቸግር አይደለም። አሁን ትልቁ ነገር ሲጠበቅ የነበረው
ሮድሪ ይወጣል አይወጣም የሚለው ጉዳይ ነበረ። ሮድሪ ካልወጣ ስለሚቆይ ማለት ነው የአቦዋዲ ዝውውር። አዮቦዋዲ ከሲቲ ጋር በቃል ደረጃ ከስምነት ደርሷል። በሊልና በሲቲ መካከል የሚደረገው ድርድር የሮድሪን የመጨረሻ ውሳኔ እየተጠባበቁ እንደሆነ ይታወቃል። ከዛ ውጭ ኤንዞ ፈርናንዴዝን በተመለከተ ማሬስካ በጣም የሚያደንቁትና በዛውም በተቃራኒው ደግሞ ከቼልሲ ለመልቀቅ ፈቃደኛ የሆነ ተጫዋች ነው። ትልቁ ልዩነት ይሆናል ተብሎ የሚታሰበው በቼልሲና በሲቲ መካከል በኤንዞ ፈርናንዴዝ ዝውውር የሂሳቡ ልዩነት ነው። ምናልባት ለኤሊዮት አንደርሰን የከፈሉትን ያክል በላይ ገንዘብ ሊጠየቁበት ይችላሉ። ናፖሊና ቼልሲ መካከል በቤንዌት ባድሻሊ ወኪሎች አማካኝነት ውይይቶች እየተካሄዱ ይገኛሉ። የሁለቱ ክለቦች ዓላማ በውሰት ዝውውር ላይ ስምነት ላይ ለመድረስ ነው ተብሏል። በእርግጥ ቼልሲ ቋሚ ሽያጭን ይፈልግ ነበረ። ቼልሲ በመጨረሻም ለስምነቱ እንግዲህ እጅ ሊሰጥ ይችላል ተብሏል። የውሰቱንም ዝውውር ቢሆን የመግዛት አማራጭ ግን ቢያንስ እንዲካተትበት ግዴታ ነው። እምቢ ካሉ ቢያንስ በውሰቱ ሂደት ላይ አማራጭ እንዲካተትበት፣ ከዛ በተጨማሪ ደግሞ የደሞዝ አከፋፈል መዋቅሩም ላይ አብዛኛውን ወይም ሙሉ ለሙሉ ናፖሊ እንዲከፍል ይፈልጋል። ቼልሲ ተወደደም ተጠላም ተጫዋች መቀነስ ይጠበቅበታል። በትንሹ ከ15 በላይ ተጫዋችን ከስኳዱ መቀነስ ይጠበቅበታል። አሁን ባለው ሂደት ቀጥሎ የሚያመጣቸውን ተጫዋች ስላሉ ማለት ነው። ቼልሲ ግን የአቋም መፈተሻ ጨዋታውን አሁንም ይቀጥላል። በነገው ዕለት ጨዋታ ያደርጋል ቼልሲ። በጨዋታው ላይ የሚሳተፉ የቼልሲ ስብስብም በዛሬው ዕለት ጃካርት መድረሳቸው እንደዚሁ ይፋ ተደርጓል። በሊቨርፑል በኩል በዝውውር መስኮቱ ላይ ድርድር እያደረገ እንደሆነ ይታወቃል። በፓሪስ ሰን ዠርሜን እና በሊቨርፑል መካከል የብራድሌይ ባርኮላ እንደዚሁም የመባየ ዝውውር እዚህ ለሊቨርፑል አቋማቸውን ግልጽ አድርገዋል። 150 ሚሊዮን ዩሮ ብቻ እንፈልጋለን የሚል ማለት ነው። ይህንንም በተመለከተ ፋብሪዚዮ ሮማኖ በሁለቱ ክለቦች መካከል የሚደረገው ድርድር የቀጠለ ቢሆንም ፓሪስ ሰን ዠርሜን በጠየቀው ሂሳብ ምክንያት እስካሁን ሊስማሙ አልቻሉም ብሏል። ባርኮላ በግል ወይም በመርህ ደረጃ በዋነኝነት በሊቨርፑል መጫወት ፍላጎት ስላለው ለዝውውሩ ተጫዋቹ እንቅፋት ይሆናል ተብሎ አይታሰብም። አሁንም ያለው ሂደት ያ ነው። በድርድሩ ላይ ግን እስካሁን ትልቅ ነገር እንዳልተፈጠረም ፋብሪዚዮ ሮማኖ አረጋግጧል። ፓሪስ ሰን ዠርሜን ይህንን የዝውውር ሂሳብ በምን አይነት መንገድ ይቀንሳል፣ ሊቨርፑሎችስ በምን አይነት መንገድ ሄደው ይህን የፓሪስ ሰን ዠርሜን ሂሳብ ያስቀንሳሉ የሚለው በቀጣይ የሚደረጉ ድርድሮች ወሳኝ ናቸው ሲል ጣሊያናዊ አምደኛ ፋብሪዚዮ ሮማኖ ዘግበዋል። ሊቨርፑል የተከላካይ ክፍሉን ማጠናከር በትልቁ አሳሳቢ ሆኖ እየሰሩበት ይገኛሉ። በሊቨርፑል በኩል በሊድስ ዩናይትድ የደረሰባቸው ሽንፈት ሞር የመከላከል ክፍሉን በቅድመ ውድድር ዝግጅት በደንብ ያጋለጠ ይመስላል። ከዚህ ጋር በተያዘ ፓውል ጆይስ የመከላከል ክፍሉ መጠናከር እንዳለበት በአሰልጣኙም የታመነና እቅድ የተያዘበት ሲሆን ኢዜሪ ኮንሳ ዋነኛው ተፈላጊ ተጫዋች ነው። በአስቶን ቪላ እና በሊቨርፑል መካከል ይፋ ድርድር ባይደረግም ሊቨርፑል ግን በዝርዝር ውስጥ ይዟል። ይህ ተጫዋች በእርግጥ በአርሰናል የተከላካይ ክፍል ዝርዝር ውስጥም ያለ ተጫዋች እንደሆነ እንደዚሁ የሚዘነጋ አይደለም። ከሊቨርፑል ዝውውር ጋር በተያዘ በተለይም የመከላከል ስፍራና የግራ ክንፍ አጥቂ በስፋት እየተሰራበት ያለ ነው። በተከታታይ መረጃም ሽፋን እየሰጠ ነው እንገኛለን። ሊቨርፑል ግን በጣም የተቸገረበት ይመስላል ከዝውውር ሂሳብ ጋር በተያዘ ለሊቨርፑል እንዲህ መዘግየት በዝውውር መስኮቱ ላይ ሊቨርፑል ደጋፊዎች በተፈለገው እንቅስቃሴ ያለመሄድ ግን ገበያው ወይንስ የራሱ የሊቨርፑል ድክመት? መልከታችሁን አጋሩ። ሊቨርፑል ያን በቃል ስፖርት ዩቲዩብ ቻናል ላይ ማንቸስተር ዩናይትድ ከፓሪስ ሰን ዠርሜን ጋር በሚያደርገው ወዳጅነት ጨዋታ የቡድኑ ወሳኝና ቁልፍ ተጫዋቾች እንደማይገኙ ተረጋግጧል። ማቲያስ ኩኛና ሴን ላመንስ አይሳተፉም። ሁለት ተጫዋቾች ህመም እንዳጋጠማቸውና በካሪንግተን እንደሚቆዩ ተረጋግጧል። ይሁን እንጂ በቀጣይ በአየርላንድ የቡድኑ የቅድመ ውድድር ዝግጅት ግን ሁለቱም ማለትም ማቲያስ ኩኛና ሴን ላመንስ ይቀላቀላሉ ተብሏል። ማንቸስተር ዩናይትድ በስዊድን የቅድመ ውድድር ዝግጅት ጨዋታ ከፓሪስ ሰን ዠርሜን ጋር ለተቀዳሚ ያደርጋሉ። በጣም ጥሩ ሰዓት ይመስላል። በጣም ምቹ ቀንም ነው። ለተቀዳሚ አመሻሽ 12 ሰዓት ሲል ይጀምራል። በእርግጥ በቀጣዩ መረጃችን ላይ ስለ ጨዋታው ሰፊ ሽፋን እንሰጣችኋለን። ዩናይትድ በአቋም መፈተሻ ጨዋታም በትልቅ ደረጃ የሚጠበቀውን አትሌቲኮ ማድሪድን አሸንፏል። አሁን ሌላ ዩናይትድ የሚጠበቀው በእርግጥ ጨዋታው ይሄ የአቋም መፈተሻ ጨዋታ ማሸነፍ አለመሸነፍ ሳይሆን አቋም መለካት ነው። ስለዚህ ቡድኑ እየተሸነፈም ቢሆን ጠንካራ እንቅስቃሴ ካሳየ ጉለቱን ለማረም ይጠቅማል። ፖይንቱ ማሸነፍና መሸነፍ ላይሆን ስለሚችል አብዛኛው እንደ ፓሪስ ሰን ዠርሜን ያለ ቡድን ገጥሞ ደግሞ አቋምን ማወቅ የት እንዳለ ይጠቅማልና ለዩናይትድ በጣም ትልቅ ጨዋታ ወይም በጣም ወሳኝ ጨዋታ ነው። ለመመልከት ምቹ ነው። ጨዋታውን በተመለከተ በቀጣይ መረጃ ሰፊ ሽፋን እንሰጠዋለን። ማንቸስተር ዩናይትድ ማቲያስ ኩኛና ሴን ላመንስን በቡድኑ እንግዲህ በህመም ምክንያት ከቀነሰ በኋላ
ግብ ጠባቂ ሶስቱን ቶም ሂተን፣ ፍሬድ ሂት እና እንደዚሁ ደግሞ ዶርሚት ሚን ይዟል። በተከላካይ ስፍራ ላይ ልምድ ያላቸውን እንደ ሃሪ ማጓየር፣ ዲያጎ ዳሎ፣ ኑስር ማዝራዊ፣ ሌን የሮ፣ ፓትሪክ ዶርጉ፣ ሉክ ሾ፣ ሃይደን ሄቨን፣ ሃሪ አማስና ዳን አርመር፣ በአማካኝ ስፍራ ላይ ዩሪ ቲልማንስ፣ ብሩኖ ሚጌል ፈርናንዴዝ፣ ሜሰን ማውንት፣ አንድሬ ሳንቶስ፣ ጃክ ፍሌቸር እና ታይለር ፍሌቸር፣ አጥቂ ስፍራ ላይ ጆሹዋ ዜርኪዝ፣ ብሪያን ቡሙ፣ አማድ ዲያሎ እና ሼልሴ ተይዟል። ከሞላ ጎደል ማንቸስተር ዩናይትድ ዋናውን ቡድኑን ይዟል ተብሎ ይታሰባል። ያው የሌሉት ከዋናው ቡድን ማቲያስ ኩኛ፣ ሴላመንስ እና ቤንያሚን ሼሽኮ በትልቁ ይጠቀሳሉ። ከዛ ውጭ አዲሶቹን ፈራሚ ጨምሮ የቡድኑ አምበል ብሩኖ ፈርናንዴስ በቅዳሜ ምሽት 12 ጨዋታ ዩናይትድን ይወክላሉ። በዩናይትድ በኩል ቤንያሚን ሼሽኮ ለአዲሱ የውድድር ዘመን ጅማሮ ዝግጅቱን አጠናክሮ ቀጥሏል። በማንቸስተር ዩናይትድ ስብስብ ውስጥ ባይካተትም ማለት ነው። አጥቂው በካሪንግተን የማገገም ሂደቱ በተሻለ ደረጃ እየሰራ ሲሆን ወደ ሙሉ አካል ብቃቱ ሲመለስ ስብስቡን ይቀላቀላል። የዩናይትድ ዋነኛ ዕቅድ በቤንያሚን ሼሽኮ ላይ በፕሪሚየር ሊጉ የመክፈቻ ጨዋታ ላይ መመለሱ ብቻ ሳይሆን ከነ ሙሉ ፊትነሱ እንዲመለስ ነውና ለዛም በደንብ ጥንቃቄ እየተደረገበት ነው ተብሏል። በዩናይትድ በዚህኛው የፓሪሰን ጀርሜን ስብስብ ውስጥ ያልተካተተው በዚህ ምክንያት ነው። ምናልባት በቀጣዩ የአቋም መፈተሻ ጨዋታ ይካተታል ወይንስ የሚለውን በቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎች ተከታትለን እናመጣዋለን። ከዛ ውጪ በዩናይትድ ሲጠበቅ የነበረው ራሽፈርድን በተመለከተም ራሽፈርድ በዚህ ሳምንት መጨረሻ የማንቸስተር ዩናይትድን ስብስብ ይቀላቀላል። ያው አስቀድመንም በማንቸስተር ዩናይትድ እና የፓሪሰን ጀርሜን ጨዋታ እንደማይገኝ ነግረናችሁ ነበረ። ተጫዋቹ እሁድ ወደ አየርላንድ ደብሊን በማቅናት የዩናይትድን ቅድመ ውድድር ካምፕ ግን ይቀላቀላል። በሌላ በኩል ጉዳት ያጋጠማቸው ያው ራሽፈርድ በእረፍት ምክንያት ነው። ኮቢ ሜኖ እና እንደዚሁም ሌሳንድሮ ማርቲኔዝ በጉዳት ምክንያት በዓለም ዋንጫው ነበሩ። በእረፍትና በጉዳት ምክንያት ነው ሁለቱም ያልነበሩት። እናም በዓለም ዋንጫው እስከ መጨረሻው ጨዋታ ድረስ ስለሄዱ ሁለቱም በዚህ ሳምንት መጨረሻ ስብስቡን ይቀላቀላሉ ተብሎ ይታሰባል። ስለዚህ ራሽፈርድ፣ ኮቢ ሜኖ እና ሌሳንድሮ ማርቲኔዝ በመጪው እሁድ የማንቸስተር ዩናይትድን ካምፕ በአየርላንድ ይቀላቀላሉ ተብሎ እንደዚሁ በትልቁ ይጠበቃል። ዩናይትድን ካምፕ ብቻ ሳይሆን የማንቸስተር ዩናይትድን ቡድን እስከ ዓመቱ መጨረሻ የማይቀላቀለው ማኑኤል ኡጋርቴ ነው። ዩናይትድ ቢሆንለትና ቢቀረው በዚህ ክረምት ለገበያ ቀርቦ ሊሸጣቸው ካዘጋጁ ተጫዋች አንዱ ነው። በእርግጥ ዩናይትድ እንዲህ ለገበያ ሊሸጣቸው ሲያዘጋጃቸው ተጫዋቾችን ለመሸጥ እንዴት እንደሚቸገር ባለፉት 2 ዓመታት ማሳያ ናቸው። የኡጋርቴስ ከጉዳት ነፃ ቢሆን ይሸጥላቸው ነበረው የተሳክቶ የሚለው እንዳለ ሆኖ በተጫዋቹ በጉዳቱ ምክንያት ፊፋ የወራይ ደሞዙን መክፈል ጀምሯል። ፊፋ 80% ደሞዙን እየከፈልኩ ቀጥላለሁ ብሏል። የማኑኤል ኡጋርቴን በሳምንት 150,000 ፓውንድ እየከፈለ ይቀጥላል። የማንቸስተር ዩናይትድ ቡድን ከዚህ ተጫዋች ይሄ ሁላ ገንዘብ በፊፋ የሚሸፈንለት ምክንያት በዓለም ዋንጫው ጉዳት ማስተናገዱን ተከትሎ ነው። የኤሲኤል ጉዳት ያስተናገደው ኡራጋይን ወክሎ በዓለም ዋንጫ ስፔንን በተፋለሙበት ጨዋታ ጉዳት ማስተናገዱን ተከትሎ ነው። ያም ዩናይትድ በካሳ መልክ በየሳምንቱ 80% ደሞዙን ከፊፋ ያገኛል። ይሄ ጥሩ የሚባለው ዜና ቢሆንም ዩናይትድ ግን ቢያንስ እንደቅዳቸው እሱን ሸጠው በሚያገኙ ገንዘብ ተጫዋች ማምጣት የሚለው እቅዳቸው ግን በሶስተኛው አማካይ መዘግየት ላይ እንደ ምክንያት ሊጠቀስ ይችላል። የዩናይትድን ዝውውር እናንሳ። በማንቸስተር ዩናይትድ በኩል በተከላካይ ክፍል ላይ አንድ ተጫዋች ቀርቦላቸዋል። የቶትናም ሆትስፐርሱ ጄደን ስፔንስ ይህን ተጫዋች እንዲያስፈርሙ በዩናይትድ በኩል የቀረበላቸው ወኪሉን ያቀረበው ወኪሉ ተጫዋቹን በእርግጥ ከሰሞኑም ለሊቨርፑል አቅርቦት ነበረ። ዩናይትድ እውነት ነው የመስመር ተመላላሽ ይፈልጋል፣ ግን በጄደን ስፔንስ ቦታ ላይ ሳይሆን በሉክሾ ቦታ ላይ ነው ተጫዋቾችን ማምጣት የሚፈልገው። ማንቸስተር ዩናይትዶች በተጫዋቹ ላይ ገፍተው ይሄዳሉ ተብሎ አይጠበቅም። በእርግጥ ከዚህ በፊት ራፋኤል ሊያውም ቀርቦላቸው እንዳላስፈረሙት ይታወቃል። ከዛ ይልቅ ዩናይትድ ብዙ የጣረበት የኒካስል ዩናይትዱ ሊውሶል ነበረ። አሁን በወጣ መረጃ ዩናይትድ ይፋዊ ጥያቄው በገንዘብ መልኩ ውድቅ ከተደረገበት በኋላ ዳግም ወደ ኒካስል ቢቀርብም ኒካስል ዩናይትድ አሁንም ያን የተጋነነ የዝውውር ሂሳብ እስካልተከፈላቸው ድረስ ለዝውውሩ በራቸውን እንደማይከፍቱ ለዩናይትድ በድጋሚ አሳውቀዋል። ሚኬል አማርቲያን አርቴታ አርሰናል ደጋፊዎችን ትረስት ዘ ፕሮሰስ ብለው በመጨረሻም ፕሮሰሱን በፕሪሚየር ሊግ ሻምፒዮንነት የአውሮፓ ሻምፒዮንስ ሊግ ፍጻሜ በመድረስ አረጋግጠዋል። አሁንም እሳቸው የሚሉት ነገር አለ። በአሁኑ ደግሞ ከትረስት ፕሮሰስ ወደ ሁሉንም ነገር ማሸነፍ እንችላለን ተቀይሯል። እሳቸው
ሚኬል አርቴታ ይፋ እንዳደረጉት ከሆነ በእርግጠኝነት ሁሉንም ነገር ማሸነፍ እንችላለን፣ ሁሉንም ነገር ለማሸነፍ እየሰራንም እንገኛለን፣ ህልማችን ያ ነው ሲሉ ተደምጧል። በዚህም ክረምት አርሰናል እያንዳንዷ እንቅስቃሴ የሚያደርጋት በቀጣይ ሁሉንም ነገር ለማሸነፍና በእግር ኳስ ዓለም ውስጥ በጣም ጠንካራው ቡድን እንደመሆን ነው ሲሉ ተደምጧል። ለዚህም በሚሆን መንገድ ራሳችንን እያዘጋጀን ነው። በዝውውር መስኮቱም ላይም እንደ ሁኔታው ተመርኩዘን ቡድኑን እናጠናክራለን። በእርግጠኝነት እኛ የምንገነባው ቡድን ሁሉንም ነገር የሚያሸንፍ ነው ብሏል። ስለዚህ ሚኬል አርቴታ ከትረስት ፕሮሰስ አርሰናል ቱ ዊን ኤቭሪቲንግ ተቀይሯልና ምናልባት ያሳኩት የሆነው የቀጣይ ዓመት በተለይም የአውሮፓ ሻምፒዮንስ ሊግን በቀጣይ ይጠበቃል። ምናልባት ሚኬል አርቴታ አርሰናል ቱ ዊን ኤቭሪቲንግ ባሉበት ጋዜጣዊ መግለጫቸው እንደ ጉማሬሽ ያለ ተጫዋችን ሲያመጡ አንዳች የሚነግረው ነገር አለ። ፖል ስኮልስ አርሰናል ራሱን በደንብ እያጠናከረ ነው ሻምፒዮን ሆኖ ብሎ ነበረ። ኒውካስል ዩናይትድ በዚህ ክረምት ብሩኖ ጉማሬሽን የመሸጥ እቅድ እንዳልነበራቸው ገልጸው፣ ይሁን እንጂ ኃላፊዎቹ ኒውካስል ተጫዋቹን በጥሩ ዋጋ ስለቀረበልን የሸጥ ነው ሲሉ ተደምጧል። በአርሰናል አልተሸነፍንም እያሉ ነው። ስለ ገንዘብ ብቻ ነው እሳቸው የተናገሩት። የኒውካስል ስፖርቲንግ ዳይሬክተር ሮስ ዊልሰን ክፍያው በዚህ ዕድሜው የማይታሰብ ነው እና ክፍያው አማለው እንሸጥ ነው ብሏል እሳቸው። አክሎም እሱን በዚህ ክረምት መሸጥ እቅዳችን አልነበረም፣ ነገር ግን እዚህ መሆን ካልፈለገ ብቸኛው አማራጭ ያነበር ብለዋል። የክለቡ ዋና ስራ አስፈጻሚ ዴቪድ ሆፕኪንስ በበኩላቸው አርሰናል መክፈል አስቦ ከነበረው በላይ አስከፍለናቸዋል፣ ስለዚህ እኛንን በድርድሩ ያሸነፍ ነው ብለዋል። ገንዘቡ ለእኛ ከመጠን በላይ ነው ያሉት ኃላፊው በገበያው ዋጋ ለካ ነው ከዓለም ከፍተኛው በዚህ ዕድሜ ለሱ ነው ብለዋል። የ8 ዓመት አማካይ በ75 ሚሊዮን ፓውንድ መሸጥ የዓለማችን ውዱን ሽያጭ እንደ መሸጥ ያክል ነውና እኛ ለገንዘቡ ብለን እናም በድርድር የፈለግነውን አርሰናል አስከፍለን እንጂ በድርድር ተሸንፈን ወይም ደግሞ አርሰናል በፈለገው መንገድ አይደለም ተጫዋቹን የገዛን ብለው ዝውውሩን አጣጥለውታል። አርሰናል በዝውውር መስኮቱ ላይ አንዳንድ በጣም ያልታሰቡ ዝውውሮችን ሊፈጽም ይችላል። ክርስቲያን ሮሜሮን ከቶትናም ለማምጣት አሁንም ጥረት እያደረገ ነው። ቶትናም ደጄ እንዳደርሱ ቢልም ነገሮችን ለመፈጸም በተቻለ አቅም እየሄደ ነው። የሁለቱ ክለቦች ባላንጣነት በነገራችን ላይ በእንግሊዝ ውስጥ ከፍተኛው ባላንጣነት ነው። ያው በኢትዮጵያ ውስጥ የአርሰናልና ዩናይትድ ደጋፊ ስለሚበዛ የደጋፊው ቁጥር ነው ሁለቱን ክለቦች ባላንጣ ያደረጋቸው እንጂ ኢትዮጵያ ውስጥ እንግሊዝ ውስጥ የዩናይትድ እና የአርሰናል ደጋፊ ባላንጣ አይደሉም። የቶትናምና የአርሰናልን ደጋፊ ያለ ባላንጣ የሊቨርፑልና የዩናይትድን ደጋፊ ያለ ባላንጣ እንግሊዝ ውስጥ አይገኝም። ስለዚህ ይህንን ዝውውር መፈጸም በጣም አዳጋች ነው፣ ግን አርሰናል አሁንም ሙከራ እያደረገ ነው። በርከት ያሉ የዜና ምንጮች የአንዶ ሜንዲ ማድሪድ መድረሱን ተከትሎ የሚለቀው ተጫዋችን ኤንድሪክን በተመለከተ ስሙን ከአርሰናል ጋር እያያያዙ ነው። በርካታ የስፔን ጋዜጦች እንደዛ እየጻፉ ነው ኤንድሪክ ወደ አርሰናል እያሉ። ይህን መረጃ እስካጠነቀርንበት ሰዓት ድረስ ግን ከማድሪድም ከኤንድሪክም ከአርሰናልም በኩል ታማኝ ሰዎች አላረጋገጡም። ግን የስፔን ጸሐፊዎች እየጻፉ ነው። ምናልባት አርሰናል ቪኒሺየስ ጁኒየርን አጥቷል ኤንድሪክንስ በሚል እየጻፉ ነው። ምናልባት አርሰናል ከገባበት ዝውውሩ እናነሰዋለን። ሌላ ግን አርሰናል ብዙ እየታገለበት ያለው ወይም ደግሞ ብዙ ፈልጎ እየሰራበት ያለው ኢዜሪ ኮንሳን ነው። አርሰናል ምናልባት ሌላ ሙከራ ሊያደርግ ይችላል። በኢዜሪ ኮንሳ ላይ 40 ሚሊዮን ፓውንድ አቅርቦ ነበር። አስቶን ቪላ ውድቅ አድርጓል። 60 ሚሊዮን ፓውንድ ይሁንልኝ ብሎ አርሰናል በዚሁ ገንዘብ ተጫዋቹን ለማስፈረም ዳግም ወደ ቪላ ቤት መሄዱ ግን አይቀርም። አርሰናል ኬነን ያልዲዝን በዝውውር መስኮቱ ላይ እየተመለከቱ ነው። ከፕሪሚየር ሊግ በዛ ቦታ ላይ ኤልማን ንዴን እየተመለከቱ ነው። በእርግጥ አርሰናል ከቪኒሺየስ ጁኒየር በፊት ይፋ የተደረገው በእርግጥ በርካታ የዜና ምንጮች ቪኒሺየስ ጁኒየርን አርሰናል ለማምጣት ያቀደው ከረጅም ጊዜ በፊት ነው ያነጋገረው። በማድሪድ ካልተስማማም እሱም እንደሚመጣ ነግሯቸው ነበረ። ኬነን ያልዲዝም የቅርብ ጊዜ አይደለም የረጅም ጊዜ አርሰናል ኢላማ ነበረ። ዩቬንቱሶች ግን ይሄ ተጫዋች አይነካም አይተካም እያሉ ይገኛሉ። አርሰናል ለዩቬንቱስ ለቱርክ ኮከብ ኬነን ያልዲዝ ለማስፈረም ይፋዊ ጥያቄ ሊያቀርብ የሚችልበት አሁንም እድል አለ። ከጥቂት ሳምንት በፊት ዩቬንቱስ ተጫዋቹን ለሽያጭ ያቀርብ ቢልም አርሰናል ግን አሁንም ተስፋ አልቆረጡም ነው የተባለው። አርሰናል የጣሊያኑን ክለብ አቋም ለማስቀየር የሚችሉ ዘዴዎችን ይጠቀማል ተብሏል። ምናልባት ተጫዋች ሲደመር ገንዘብ አርሰናል ይሄን ተጫዋች ለማምጣት ካለው ፍላጎት አንጻር በቀጣይ ጥረት ሊያደርጉበት ይችላሉ። ግን እንዳልኳቸው ሚኬል አርቴታ በተለይም አንድሪያ ቤርታ ለአንድ የሜዳ ክፍል አንድ ተጫዋች ብቻ በገበያ እንደሚይዙ ይታወቃል። አርሰናል በዚህ ዝውውር መስኮት ላይ ከብሩኖ ጊማሬሽ ቀጥሎ ሌላ የሚያመጣቸው ትልቅ ተጫዋቾች ይጠበቃሉ። ቤን ጃኮብስ አርሰናል በዚህ ዝውውር መስኮት ላይ ዝውውሩ ከመዘጋቱ በፊት በጣም ትልቅ ተጫዋቾችን የማስፈረም ፍላጎት ስላላቸው የሚጠበቁ ዝውውሮች አሉ ብሏል። ያው ቢሳካ የቪኒሺየስ ጁኒየር
በትልቁ የሚነገር ምናልባት በአርሰናል የዝውውር ታሪክ ውስጥም በጣም ትልቁ ዝውውር ሊሆን የሚችልበት እድል ነበረ። ያም የአርሰናልን በዚህ ክረምት የማስፈረምን ፍላጎት ብቻ ሳይሆን የገንዘብ አቅምንም በደንብ የሚያሳይ ነው እና አርሰናል አሁንም ተጫዋች ለማስፈረም በደንብ አቅሙ እንዳለው ምንም ጥያቄ የለውም። ስለዚህ ያ ዝውውር ቢሳካ ኖሮ ምናልባት ትልቁ ዝውውር ይሆን ነበር። ግን ቤን ጃኮብስ አሁንም ቢሆን አርሰናል አንድ ትልቅ ዝውውር ከብሩኖ ጊማሬሽ በመቀጠል ማምጣታቸው አይቀርም እያለ ነው። ከዚህ ጋር በተያያዘ በትልቁ ምናልባት ዩሊያን አልቫሬዝ በዚህ ሊጠቀስ ይችላል። አርሰናል ያንን ዝውውር ቢያሳካ ምንም ጥያቄ የለውም ትልቁ ዝውውር የመሆን እድል አለ። የዛ ዝውውር ጉዳይ ግን እስከ ሰኞ አንዳች ነገር ይገኝበታል። በአርሰናል በኩል ከክለቡ ከሚወጡ ተጫዋቾች ጋር በተያያዘ የፈላጊዎች ቁጥር ከፍ እያለ የመጣው በጋብሪኤል ጄሱስ ነው። ጋብሪኤል ጄሱስ አሁን ላይ ከሳውዲ አረቢያ ክለቦች በተጨማሪ የጣሊያን ክለቦች፣ የብራዚል ክለቦች ተጫዋቾች ለማስፈረም ፍላጎት እንዳላቸው ይፋ እየተደረገ ይገኛል። ቤን ጃኮብስም አረጋግጧል። አርሰናል ለፈላጊዎቹ 20 ሚሊዮን ፓውንድ እስከከፈላችሁኝ ድረስ በሬ ክፍት ነው ማለታቸው የሚዘነጋ አይደለም። ማን ይህን 20 ሚሊዮን ፓውንድ ለአርሰናል ያቀርባል የሚለው ይጠበቃል። የጣሊያን፣ የብራዚል፣ የሳውዲ አረቢያ ክለቦች ፍላጎት አላቸው። በነገራችን ላይ የቱርክ ክለቦችም ፍላጎት አላቸው። እንደውም በዚህ ክረምት የቱርኮች እንቅስቃሴ በጣም አስደናቂ የሚባል እንደሆነም ጥያቄ የለውም። እነ ሳላን ወስደዋል። አስቀድመው እነ ኦናናን እነ ራፋኤል ሊያውን ሊወስዱ ነው። ብዙ ጥረት እያደረጉ እንደሆነ ይታወቃል። አርሰናሎች በዝውውር መስኮቱ ላይ አስቀድመውም ለገበያ ቀርቦታል። ሌላኛው የማርቲኔሊም ጉዳይ ነው። የእሱ ጉዳይ ግን ሞር አሁን በጣም እየተቀዛቀዘ መጥቷል። አንድም አርሰናል ከለጠፈበት የዝውውር ሂሳብ ጋር በተያያዘ ነው። ፕሪሚየር ሊጉ ውድ ቤተሰቦቻችን ሊጀመር 13 ቀናት ብቻ ይቀሩታል። ፕሪሚየር ሊጉ 13 ቀን በኋላ ልክ በዛሬዋ ቀን አርብ ምሽት 4 ሰዓት ሲል በኤምሬትስ አርሰናል ከኮቬንትሪ ሲቲ ጨዋታ በማድረግ ይጀምራሉ። ፕሪሚየር ሊጉ ኦገስት 22 በያዝነው ወር በ14ኛው ቀን ማለት ነው ከቀጥሎ በሚመጡት 14ኛው ቀን ላይ ቅዳሜ ምሳ ሰዓት ሃል ሲቲ ከማንቸስተር ዩናይትድ 8 ሰዓት ከ30 ጀምሮ ጨዋታ ይደረጋል። 11 ሰዓት ሲል ኤቨርተን ከክሪስታል ፓላስ፣ ኤፕስዊች ታውን ከሰንደርላንድ፣ ኖቲንግሃም ፎረስት ከሊድስ ይጫወታሉ። ምሽት 1 ሰዓት ከ30 ብሬንትፎርድ ከቶትናም የለንደን ደርቢ ጨዋታ አለ። እሁድ ይቀጥላል። ፕሪሚየር ሊጉ እሁድ 3 ጨዋታ እናያለን። ብራይተን ከአስቶን ቪላ፣ ማንቸስተር ሲቲ ከበርንማውዝ የ10 ሰዓት ሲል የሚጀምር ጨዋታ ነው። አመሻሽ 12 ሰዓት ከ30 ሲል ኒካስል ዩናይትድ ከሊቨርፑል ይጫወታሉ። መንዴይ ናይት ፉትቦል አለ። በቀጣዩ 2 ሳምንት በሚጀምረው ፕሪሚየር ሊግ ፉልሃም ከቼልሲ፣ ሌላ የለንደን ደርቢ ክራቨን ኮቴጅ ላይ ይካሄዳል። በተለይም የቀድሞ የሪያል ማድሪድ አሰልጣኞች አልቫሮ አርቬሎ እና ዣቪ አሎንሶ ይፋለሙበታል። ተከታታይ መረጃ በቃል ስፖርት ዩቲዩብ ቻናል በፕሪሚየር ሊግ ዙሪያም ከዚህ በኋላ ይኖረናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቆዩን። በድጋሚ መልካም ምሽት ይሆንላችሁ።